ሬነር እንዴት ነህ ባቢ? ሰላም ነው። ደነገጥኩ ድምጼን መልሼ ስሰማ ምንድነው ብዬ። እንዴት ነህ? አለው ማለት ኤርፎን የገመድ ገዝቼ አልቻልኩም። በቃ በአመት ይኸው ስንተኛ ሁለት ኤርፓድ ሄድሴት ስንት ኤርፎን አሁን ድህነት ውስጥ ገብቻለሁ ትላለህ። ኤርፎን ለምን እና ይሄን ስገዛ ይጨዋል ደግሞ አይበጠሳል ቶሎ ምን እንደሆነ አላውቅም። በዚህ ደግሞ ዝም ብሎ ደህና ነህ? አይ ኤላ በምክንያት ነው። እሱማ ልክ ነህ። አዎ ግን በምክንያት ነው እንደዛ ብዬ ያልኩበት ምክንያት አለ። አንዳንዴ ታዘባለሁ አንዳንድ ነገርና ጥሩ አይደለም። በምክንያት ነው አለመምጣት ማለት ሳይሆን ያው ራሴ እንደዛ አድርገዋለሁ። ችግር የለው። ሬነር ወይ ባቢ እንዴት እየቀራን ነበር ቅድም ስመጣ። እሺ ክራፍት ፍልስጦኝ ነው ክራፍት እስኪደርስ እየተማርከ ነው። እየተማርከ ነው። አዎ ዛሬ ከብዶኛል። እንደውም ከብዶኝ ተላላ አልቦኝ ነው የወጣሁት። አይ ግን ይመች። እኔ አደነኩ በጣም። ግዴታ እኮ ነው ለኔ ግድ ነው። አይ እንትን ነው ተርመጭማጭና እንትን መረን ሰዎች አሉና እኔ ይገርመኛል። ሰው ከገባበት ከወሰነ መጽናት ነው መማር ነው ማወቅ ነውና በጣም ነው ያንተ ደስ የሚለው ማለት ለገባበት ቦታና ጊዜ ሰጥተህ በደንብ እያጠናህ እየተማርክ ነው። ይሄ ደግሞ ትልቅ ነገር ነውና አሪፍ ነው። ቀጥልበት። አንተ ስትሆን ግን መርከስ ስትገባ ምን እንደምታገኝ ታውቃለህ? ዝም ብለህ መቅራት ብቻ ሳይሆን ቁርአን እየወደድክ ትሄዳለህ። ዝም ብለህ አረብኛ ምናምን በአረብኛ ማንበብ ሳይሆን የሆነ የቁርአን ታምራቱ እኔ ይታየኛል። በዘመኑ እንዴት ቻሌንጅ እንደሚያደርግ በዛ ዘመን የነበሩ ሰዎች አሁን እኔን ቻሌንጅ እያደረገኝ ነው በሌላ መንገድ። በጣም ረጃጅም አያዎች አሉ። አንዳንዱ ረጅም ነው። በቃ እኔ ደክሞኝ ምናምን በቃ ትንፋሽ ተቋርጠው ከዛ ዝም ብዬ አንዳንድ ቃሪዎችን ለመሰማ ምናምን በቃ ሳምሮ ሌላ ጣዕም ሰጥቶት ሲቀሩት ሁሉ ምናምን ላይ የሆነ ዜማም ስላለ እንትን ታውቃለህ አይደል? መዝሙረ ዳዊት ኦሪጂናል ፎርሙ መዝሙር ነው አይደል? እየዘመረ ነው መቼስ ነው ወደ ወታበረታቱ የረፊ ማንነሽ ምንም ማፈርሰት ያስፈልግ ነገራት ማን ነው ዲስታንስ አበረታቱ ትላለች እንዴ? በቃ ጨርሻለሁ። አመሰግናለሁ። እሺ ዘበርጊት ከነ ባጃጅ ትገባለህ እንዴ? ምን አይነት ድፍረት ነው በእናታችሁ። ተረበሽኩ አሁን አስጠላ በእውነት እንዴት እንዳናወጠኝ። ጓል መቀሌ እንትን ብላለች። አዎ ነበርኩ ትናንት እዛ እሷ ጋር ሄጄ ነበር። እሺ እኛም ማሻአላ ብለናል። አላህ ይጠብቃታል ያስናት። አይ ቲንክ እኔ ፖዚቲቭ ነኝ በሷ በኩል ትቆያለች ብዬ አስባለሁ። ትጸናለች ብዬ አስባለሁ። ስለምታነብ የሚያነብ ሰው ደግሞ ይቆያል። የማያነብ ሰው ነው የማይቆየው። ማንም መጥቶ የሚጫወትበትና እሷ የመጻፍ የማንበብ ልምድ አላት፣ የመጠየቅ ልምድ አላት። አላህ ያጽናት። እኔ ዱአ አደርግላታለሁ እንድትጸና። ፖዚቲቭ ነኝ ልልህ ነው። አልጨበሰችም?
እኔ ሻዳ ስትዝም አልነበርኩም ግን ትናንትና ሄጄ ጠይቄያታለሁ ቤቷ አብዱራህማን አዎ አሚር አሪሞ እንደውም ቀልድ እንደማትፈልግ በዚህ ጉዳይ ተናገራለችና ጨራሽ እንት ወላሂ እኔ ደስ ብሎኛል ስለሰለመች የምሬ ነው ኪራያን አልጨበሰችም ነው ያልከው አሁን አላወራም ቅድም እየሳብኩሽ ነበር እንድናወራና አልተቀበልሽውም ሌላ ሰዓት ብዙ ሰው ስለነበረ ብዙ ሰው እኔ ጫጫታ ነው ስልችት ያለኝ በቃ የሰው ጫጫታ ምናምን ጫጫታ እኮ አይደለም እኔ ጋር እኮ ስታወሪ እኮ ሁሉም ነገር ጸጥ ስለሚል ዝም ብሎ እኔ ሰላም ነኝ ግን ሰላም እኮ ነው የሚፈልገው አይደል እንዴ ሰዓት የለኝም ሰፊ ጥያቄ ጠይቅሻለሁ ሌላ ጊዜ እናወራለን ታዲያ ችግር የለውም ግን ሰልመሻል አዎ ለምን ሌላ ጊዜ አብራራለሁ ሰዓት የለህም አሁን ረጅም ነው አዎ እኔ ራሱ ዝም ብዬ በአንድ ሁለት ጥያቄ እንትን አለው ነገሩና እኔ መስለምሽ ለኔ ምንም እንትን የለውም ማለት ይመች ያንቺ ነው ሳኒሽ ነው ስለአንቺ ህይወት ነው ለኔ ምንም እንትን የለኝም ግን እንደው እስኪ እንትን ማለት ብዙ ሰው ሃይማኖት ይቀይራል ሃይማኖት እየቀየረ ነው አንድ ልጅ ናትና በነገራችን ላይ አስታወስኩ አሁን ህሊና የምትባል ልጅ የሚያገኛት ሰው ካለ ጥሯት በእውነት በጣም ደስ የምትልኝ ነበረች እና ጠፋች የሚያገኛት ሰው ካለ ጥሯትና እሷ የጻፈችው ነበር እንደው ተው ግን የቤት ኪራይ እንኳን መክፈል አለባቸው ብላ ነበር ሃይማኖት የሚቀይሩ ሰዎች ወይ አይ እንዴት ሰሚር እንዴት ከእንደገና ካገኛት ጥራት ችግር የለውም የቤት ኪራይ እንኳን መክፈል አለባችሁ ወይም ደግሞ የሆነ ቦታ ላይ ደርሳችሁ የምትመለሱበት ቤታቸው ይሄ የኔን የሚያልፈልት ቤቱን በሩን ገንጥላችሁ ባትወጡ መልካም ነው ክፍት ትታችሁት ባትሄዱ መልካም ነው ምክንያቱም ብዙ ቃል ለቤት ውስጥ ተመልሳችሁ መምጣታችሁ አይቀርም አይነት አሉ አንዳንድ ሰዎች የሆነ ቦታ ላይ ጎብኝተው የሚመለሱ ሰዎች አሉና ደስ ስላላቸው ስፍራው ላይ የሚገኙ ሰዎች አንድነታቸው እንትናቸው በቃ እንትን የለ በቃ ድባባቸው ደስ ስለሚል ደስ ብሎ ነው የሚሉ ወይ ትኩረት ፈልጋሉ የሚገቡ ሰዎች አሉና እንደው እዛ ጋር ስንሄድ እንታያለን ደምቀን እንወጣለን ብለው የሚሉ ሰዎች አሉና ለነሱ ነው መልእክቱ ጓልመቀሌና እንኳን ሃይማኖት ቀይሬ ሳይሆን ሃይማኖት የለኝም ነበር ሃይማኖት ያዝኩ ነው የሚባለው ይሄን አንቺ ጋር አይደለም እያወራ ያለው I understand ግን እዛ ጋር ደረስሽም አንቺ ነገ ምን ይፈጠራል አይታወቅም you never know ነግሬ ያለው እኮ things change ነው በህይወት ስትኖር ነገሮች ይቀያየራሉ you never know ግን እኔ ግን it was a right time it was a right decision and it feels good that's all ስለዚህ ምናልባት ማለት ጓልመቀሌ አሁን የወሰነችው ውሳኔ እስከመጨረሻ ነው የወሰነችው ወይስ አሁን ላለችበት ህይወቷ ወይ ትናንት ለነበረችበት ከትናንት ከነበረችበት ለመውጣት ነው የሰለመችው ጓልመቀሌ ወይስ አይ ሁሉም ጥያቄዎችን ዛጋ መልስ ስላገኘች ዛጋ ነው ወስና ነው የገባችው ነው በቃ ልብ ያረፈበት ይና በጀነራሊ ጠቅለል ባለ መልኩ ላስቀምጥልህና ትላኔ የነበረችው ወደ ለኔት ቆያለች ምናምን ሳይሆን ልብ ያረፈበትና ልብ ጥሩ ተሰማ ሰው አደደት ለኔ ዝም ብሎ ዘልዬ የምገባበት ነገር አልነበረም ከዛ ወጥቼ ወደዚህም ሳይሆን አስቤበት በስነ ስርዓት እንትና አድርጌበት የገባሁበት ነገር ነውና again it was a right decision አንዳንድ ሰዎች እኔ እድሜ ልክ ሳነሳቸው የነበሩ ጥያቄዎችን እዛ ጋር ስለተመለሱ ካሁን በኋላ ማነሳው ጥያቄ ያለ አይመስለኝም
ጥያቄ ሳይሆን ማነሳው ጥያቄ መሰረታዊ ጥያቄዎችን እዛ ጋር ተመልሰዋል ግን ምናልባት ስለ ሃይማኖት ማወቅ ከፈለኩ ብቻ ነው እዛ ጋር ውስጥ ማነሳው ጥያቄ እንጂ መሰረታዊ ነገር ብዬ ሃይማኖትን ለመያዝ ስለ ፈጣሪ ለመረዳት ማነሳቸው ጥያቄ የለም ብለው ይላሉ አንዳንድ ሰው አንቺም እንደዛ ነው ሊሆን ይችላል እንደዛ ነው ተመልሶልሻል የመሰረታዊ ነገር የሚባለው አሁን ስለ ፈጣሪ ስለ ሃይማኖት እና ደግሞ ምንድነው ገና ብዙ ጥያቄ እኮ ይኖራል ብዙ እንትን ግን በሂደት ላይ እማራዋለሁ ብዬ አስባለሁ እኔ በሂደት ገባኝ ለዛ እኮ ነው መሰረታዊ ነገር ነው that's why what I'm saying እኮ ለእንትን ልቤ በቃ ተቀብሎታል ስለዚህ I accepted it እና ልብሽ የተቀበለው እስልምና የሚለው ልብሽ ተቀብሎታል የእስልምና ህግንም ጭምር ነው የተቀበለው ልብሽ ህጎቹ ገና እየተማርኩ ነው ህግ እኮ ብዙ ነው ህግ እኮ አያልቅም ጥያቄው አያልቅም ገና አይ ያኔ ቀለል ያለ ጥያቄ ቀለል ያለው እንትኖች ሳይሆን እኮ ምንም እንትን የለም አንዳንዴ ሰው ራስ ወዳድ ስለሆነ ነው እንጂ እኮ ከባድ እንትን የለም በነገርስ ላይ አሁን እኔ እኮ በቃ አይቻልም እኮ ከባድ ነው የሚል ሰው ሰነፍ ስለሆነ እንጂ ከባድ ስለሆነ አይደለም ሙስሊም የሆነ ሰው እየተገበረው የሚኖረው እንትኖች ህጎች አሉ አይደል አንድ ሰው ይመጣና አይ አይቻልም ይላል ስለማይቻል ሳይሆን ሰውየውን ስለማይችል ነው ሰነፍ ስለሆነ ነው አይደል እንጂ ሰውማ ችሎ እንትን ያደረገው ነው የማይቻል ነገር የለም አልኩ ይቻላል ሰው ፍላጎት ካለው ዋናው አንተ አንዱን መተው ካለበት ተዋዋለ አንዱን ለመያዝ ማለት ነው የሚያዋጣህን የሚጠቅምህን ነው የምትይዘው የማይጠቅምህን ስለፈለከው ብቻ ትይዘው እኮ you የሆነ እንቅፋት የሚሆንህ ነገር ከሆነ እሱ ደግሞ በጊዜ የሚስተካከል ነገር ነው everything ከዛሬ ነገ ይቀራል ማለት ሳይሆን it's just process እንትን የሚያደርግ ነገር ነው ብዬ ነው ማምነው እኔ personally so yeah ያው አንድ ሰው የሆነ ቦታ ላይ ከገባ ያው ቦታው ላይ ያለው ነገር ደግሞ መተግበር ወይም ያለ መተግበር ዝግጁ ሆኖ ነው የሚገባው አይደል እንዴ ያ ስለዚህ እስልምና ላይ ያለው ነገር ያው ማኔ ገብቼበታለሁ ስለዚህ እሱም ያዚህ ነገር ካለ ታዘዛለሁ የሚከለክለኝ ነገር ደግሞ ከሚከለክለኝ ይከለከላለሁ ብለሽ ነው የሰለምሽው አይደል ያ ቋል በቀለ ነገ ሌላ ውሳኔ እንደማትወስን እንዴት እንትን እንዳለን እንዴት እናረጋግጣለን እንደው ማረጋገጥ አይተበቅብህም እኔ ካመንኩ ካረጋገጥኩ እኔ ለራሴ that's enough ስለዚህ ከእስልምና ልወጣ ብያለሽ ነው እንዴ አንተ አትጠይቀኝ ረፍ እንደዚህ አይነት ጥያቄዎች እንትን ኖርማል ከውሳኔሽ ጋር ስለ እንትን ስለሚል እኮ ነው ያ እንትን ነው ምን አለ መሰለ አልኩ እኮ you never know things can change አላቅም ይሄንን ነው አሁን ለምሳሌ እኔ ሰው ነኝ አይደል ምድር ላይ ምኖር ሰው ነኝና አንድ ነገር ውስጥ ስገባ አምኜበት ነው የምገባው ዝም ብዬ ዘልዬ የምገባ ሰው አይደለም በባህሪ ሰው ስገባ የሆነ ነገር አምኜ ተከትየው ተምሬ ጠይቄ አንደርስታንድ አድርጌ ከገባው የገባሁበት ምክንያት የራሴ ምክንያት ይኖረኛል አጥጋቢ ምክንያት ስለሚኖረኝ ነው እንደዛ ማረጋውና ላለመውጣት ነው የምሞክረው ላይክ ነገሮች በመንገድ ላይ የሆነ ነገር ችግር ወይ something ቢያጋጥም I'm going to deal ነው ማረጋው ከፍቷል ስብር ብዬ እንደዚህ ነው ብዬ እንትን ጅምሰሰው አይደለም በተፈጥሮ እዚህ ይሄ አሁን ላለሽበት ውሳኔ ላይ እንድትደርስ ያደረገሽ ነገር መጠየቅና ማንበብ ነው ያ ስለዚህ መጽናት ደግሞ ከፈለግሽ እንደጸም የሚያደርግሽ ነገር ማንበብና ማወቅ ነው ያ ስለዚህ እኔ አንቺ እንትን አያስፈልግሽም በነገራችን ላይ እኔ የተረዳውሽ ምንድነው ብዙ ነገር ያወቅሽው ራሱ ለማወቅ አላቅም ያልሽ ነው ለታወሪውና ግግም ብለሽ በቃ ምንም እንደማታውቂ ሆነሽ ነው የምትጠይቂው ሁላ እና ለታስተምሩ የምትችይ ሰዎች ራሱ ከነሱ እንዴት ነው ምን ማለት ነው ያልሽ ነው የምትጠይቂው ግን ምንድነው እኔ በጣም የምማጸንሽ ባልመቀሌ ሃይማኖት መቀየርሽ ትርጉም የለውም ኦኬ ትርጉም ያለው ምንድነው ወይ በመጽናትሽ ነው ወይስ እንትን በማለትሽ ነው አሁን እስልምና ውስጥ የመግባትሽ ትርጉም ያለው መግባትሽ ሳይሆን እዛ ውስጥ መቆየትሽ ነው እዛ ውስጥ መጽናትሽ ስለዚህ ወስነሻል ያንቺ ውሳኔ ነው ያንቺ ህይወት ነው እኔ አበሻ አይደለሁም በነገርሽ ላይ ዝም ብዬ ግግም አልልም እንትን አልልም እና
እንትን አድርጊ ጊዜ ሰጥተሽ በደንብ አድርገሽ እስልምና የሚባለው ነገር ይሄ እርግፍ አድርገሽ ተይው። አሁን ሌላ ሃይማኖት ከሌላ ሃይማኖት ጋር የምታነጻጽሩበት ሰዓት አይደለም። እስልምናን ከሌላ ሃይማኖት ጋር የምታነጻጽሩበት ሰዓት አይደለም። ምክንያቱም አነጻጽረሽ አይ ትክክለኛውማ እስልምና ነው ብለሽ ወስነሻል። ስለዚህ ምንድነው አሁን ያለሽን ጊዜና ሰዓትሽን ለእስልምና ሰጥተሽ ስለ እስልምና በደንብ አድርገሽ የምታውቂበት ሰዓት ነው አሁን። ተስፋ የማደርገው እኔ ጓል መቀሌ አውቃ ጠይቃ ጎልጉላ ፈትሻ ውስጡን አይታ በደንብ የበለጠ ነገር ይዛ እንደምትመጣ እኔ ተስፋ አደርጋለሁ። ግሬት ያ እንደዛ ነው። አይ ባይ ዘ ዌይ ሃይማኖት ቀይሬ አይደለም ስቶፕ ሼሪንግ ሃይማኖት ቀይሬ አይደለም ሃይማኖት የለኝም ነበር ወደ አንድ እምነት ገባሁ ነው። እኔ የኔ ማይንድሴት እንደዛ ነው። ሃይማኖት የለኝም ነበር የምንም ሃይማኖት ተገዥ አልነበርኩም። አሁን ግን ሃይማኖት አይደለም የቀየርኩት። አይ ጀስት በቃ አነበብኩ እየጠየቅኩ በመንገድ ላይ በነገራችን ላይ አሁን አይደለም መጠየቅ የጀመርኩት ሶሻል ሚዲያ ላይ መጥቼ ትንሽ ንጽጽሩ ውስጥ ገባሁ። አሁን አንደርስታንድ ማድረግ የጀመርኩት ንጽጽሩ ነው እንጂ ቆይቻለሁ ማንበብ ከጀመርኩ አንዳንድ ነገሮች አንዳንድ ሀገር ሲሄድ it was 2 years ago እኮ ስለ እስልምና ኢንትረስትድ መሆን ከጀመርኩ ትራቭል ሳደርግ ወደ አንዳንድ ቦታዎች ማለት ነው። በዛ ምክንያት ግን ዲፕሊ ገብቼ አልተማርኩትም ነበር። ኦፍ ኮርስ it was long process of course በመሃል ጋር ግብት ላይ ነበር ደነግጥ ነበር ወይ something you know ያ እንደዛ ነው። እስልምና ስትገቢ ምናልባት ልክ እንዳልኩሽ ቅድም አንዳንድ ሰዎች የሙስሊሞችን አነጋገር የሙስሊሞችን ስነ ምግባር የሙስሊሞችን ባህሪ የሙስሊሞችን አንድነት የሙስሊሞችን መተጋገዝ አይተው ደስ ብለዋቸው የሚገቡ ሰዎች አሉ። እስልምናን አውቀው አይደለም ወይ እነዚህ ሰዎች እንደዛ አይሆኑ እንደዚህ አይነት ማንነት ያላቸው እኮ ሙስሊም ሆኖ ያገኙትን ማንነት ነው ብለው ማለት እስልምና የቀረጸው ማንነት ነው የተላበሱት ብለውም ተረድተው አይደለም። ግን ደስ ብለዋቸው በቃ ደስ ብለዋቸው በቃ እነዚህ ሰዎች እነሱ ጋር ብደመር ይቻላል ብለው የሚሉ ሰዎች አሉ። ጓል መቀሌ እስልምና ነው የማረካት ወይስ ሙስሊሞችን የማረካት? ሙስሊሞች የማረኩኝ ሳይሆን መጀመሪያ ኦፍ ኮርስ መጀመሪያ እንትን ነው እውቀቱ የለኝም ነበር in general ስለ ሃይማኖት ስለ እስልምና ስፔሻሊ ግን አልኩ በፕሮሰስ ላይክ ሄጄ ያየሁት በውጭም ሰማው ነገርና እዛ ሄጄ ያየሁት ነገር አንዳንድ ነገር ኤክስፒሪየንስ ያደረኩት መጀመሪያ እሱ ነው አትራክት ያደረገኝ ኦፍ ኮርስ መጀመሪያ። ከዛ ግን ሞር እንዳነብና ትንሽ እንደ ስለሱ ነገር ስለ ሃይማኖቱ እንዳቅ ሞር አትራክት ያደርጋል። እሱ የሰው ህብረቱ ምናምን እዛ ሄድኩባቸው አትራክት አርጉኝ ብቻ ሳይሆን አጀማመሩ እንደዛ ነው። ትክክል ከውጭ ሆነ የምትሰማው ፕሮፓጋንዳና ውስጡ እዛ ሶሳይቲ ውስጥ ገብተህ ኤክስፒሪየንስ የምታደርገው ሁለት የተለያየ ነገር ሆኖ አገኘሁት። so interested ሆንኩኝ ለማወቅ ምንድነው why is it like that you know። ከዛ ግን እየጠየቁ በመሃል ደነግጣለሁ። በመሃል እንደዚህ ሲባል የሚያቀሰው በተለይ የሰርክል የራስ ዲፕ በደንብ የሚያቀሰው እየተማርክ መሆኑን ሲያቅ አንዳንድ ነገሮች ይልክልሃል ነው። ኔጋቲቭ ሊሆን ይችላል ፖዚቲቭም ያስደነግጣል። ትበረግጋለህ እንደዚህ ጠይቃለሁ አሉ ሰዎች ጥሩ ሰዎች ያስረዱኛል። ሰው በፕሮሰስ የመጣ ነገር ነው ልልህ የፈለኩትና መጀመሪያ አጀማመሩ ግን ኦፍ ኮርስ ያ እንደዛ ነበረ። ሄጄበት ከነበረ ቦታ ዳወዝ ወርሙ በጣም ሞቅ ያለ ዌልካሚንግ ነበሩና it was ለኔ በጣም ገርሞኝ ነበር ከውጭ የምትሰማውና እዛው ገብቼ ሳይው የተለያየ ሆኖ ሳገኘው that was the beginning yeah። በጣም ከሚደብረውና ከሚያስጠላው ነገር ምንድነው እኔ ጋር ራሱ አንዳንድ ሰዎች ስለሚያደርጉት እኔን እንኳን ስለሚያውቁ ተስፋ ይቆርጣሉ። ከንግግሬም ከመልሴም እንትን ያደርጋሉ። ግን የሆነ ቦታ ላይ ጠጋ ስትል ካዩ እነዚህ ሰዎች ጠጋ ስላልክበት ነገር ምንድነው የሚያደርጉት? አሁን ለምሳሌ ሙስሊሞች ጋር አንድ ሰው ቁጭ ካለ የማያውቁት ነገር እኮ ነው ከብደለ ስለ እስልምና አይ እስልምና ሊጠላበት ይችላል የሚሉትን ነገር ሰብሰብ አድርገው ይልካሉ። በተሻለ አባባል አዎ እንደዚህ አይነት ነገር ትክክል አይደለም። አሁን ለምሳሌ እስልምና አንድ ሰው ወደ እስልምና ትንሽ ጎራ እያለ ካየ እዛ ጋር
አንተ እውነቱ ያለው ደግሞ አንተ ጋር መሆኑን ከተረዳ ምንድነው የምታደርገው? በመጀመሪያ የአንተ እውነትነትን ነው የምታረጋግጠው እንጂ የሱ ውሸት መሆኑን አይደለም አስቀድመህ እንትን የምታደርገው። ገባሽ? እነሱ ግን የሚያደርጉት ምንድነው የነሱ እውነትነትን እንትን ከማለት ይልቅ እሱ ውሸት ነው ብለው ነው የሚናገሩት። እሱ ውሸት ነው፣ እሱ ትክክል አይደለም፣ አስፈላጊ አይደለም፣ እሱ ውሸት ነው ከማለት በፊት በመጀመሪያ የኛ እውነት ነው ብለህ አስተምረኝ። ገብቶሻል? ከዛ ደግሞ ውሸት መሆኑ ደግሞ አረጋግጥልኝ፣ ወይም እያነጻጸርክ ማስረዳት ነው። ስለመጣሽው ነው እውነት እዛ ያለኝ እንደዛ ስለሚያደርጉ። ለማንኛውም እንደዛ ነበር የምለው እኔ ራሱ ውሸት ነው ብላችሁ የሆነ ነገር አትላኩልኝ። ኖ that's not gonna work። ምክንያቱም ምንም ይሁን ምንም እኔ በቃ መከተል ያለብኝ ነገር ነው የምከተለው፣ እኔ ያመንኩበት። እኔ ደግሞ ማንበብ እችላለሁ፣ አንደርስታንድ ማድረግ እችላለሁ፣ ጠይቃለሁ። ያልገባኝ ዝም ብዬ የምከተል ህዝብ ስለተከተለ የምከተል ሰው አይደለሁም በባህሪዬ። ሰው አይ ነው ማረገውና እንትኔን ማቅ ሰው ነኝ፣ ዝም ብዬ እንትን አይደለምና ያ ዛትስ ኤኒዌይ ያ ኬክ ብርቃቸው ጓል መቀሌ ድሮ ሙስሊም ነበረች፣ አውቃ ድራማ እየሰራች ነው የሚባለው ነገር እንደሚመጣ ያው አስቀድመን ነው እንትን የምናደርገውና ምን ይሆን መልስሽ? እንደዛ ታዲያ እኔ ብዙ ሰዎች እኮ እንደዛ ይሉኝ ነበር ስጠይቅ፣ የሆነ ቦታ ገብቼ ሙስሊም ናት አትመነዋት ይሉኝ ነበር። እኔ እንግዲህ እኔ ራሴ ሙስሊም መሆኔን ሳላቅ ሙስሊም አድርገውኝ ይሆናል። I don't know, people say a lot, you know። ሰዎች ብዙ ነገር ያወራሉ። I don't know why። በጣም ነበር የሚገርመኝ እንዴት ነው ሙስሊም የሆንኩት? እኔ መቼ ነው ሙስሊም የሆንኩት? ለምንስ ሙስሊም ናት አሉኝ። ጥያቄዎች ስጠይቅ ስለነበር ለረጅም ጊዜ ጠይቅ ነበር፣ ላይክ ስለ መጽሐፍ ቅዱስ ለምን እንደዚህ ሆነ ብዬ የምጠይቀው የራሴ ጥያቄዎች ነበሩና በዚያ ያስቀመጡኝ ሰዎች ነበሩ። ሙስሊም ናት ብቻ አትመኗት ምናምን ይሉኝ ነበር። ከዛ ደግሞ ያው እንግዲህ I don't know they can add more people። ሰዎች ብዙ ያወራሉ፣ ላይክ በጣም ብዙ ነገር ያወራሉ ሰዎችና ያ it's okay። ማጭበርበር ምንም ለኔ ጥቅም የለውም። ለምንድን ነው ማጭበርበረው? to get what? ምን ለማግኘት? በነገርሽ ላይ እነሱ ሰዎች ሳይገባቸው የሚመሰክሩት ሰው እንትን ምንድን በቃ እዛ ጋር ትርክት እንዳለ እንዲረዳ የሚያደርጉት ነገር ምንድን ነው? አንደኛ ነገር ሰው ሲጠይቅ ሙስሊም ነው ይላሉ። ስለዚህ የሚጠይቀው ሙስሊም ነው ማለት ነው። ሁለተኛ ደግሞ እውነት እያወራ ስም ከተሰጠህ ያ የተሰጠህን ስም እውነት ነው ብለህ እየመሰከርክ ነው። ለምሳሌ አንድ ሰው እኔ እውነት ነገር እያወራው ይሄ ሰው ሙስሊም ነው ካሉ ሙስሊም ያልሆነ ሰው የሚረዳው ምንድነው? ኦኬ ስለዚህ እውነት እያወራ ያለው ሙስሊም ነው ማለት ነው ብሎ ነው የሚረዳው። እኔ ውስጤን የማውቀው እኔ ነኝ። እነሱ ስም ሲሰጡኝ የሆነ ቦታ ላይ ሲያስቀምጡ ምንድነው የምረዳው ነው? በቃ እነዚህ ሰዎች እኔ እውነት እያወራው እንትና ካሉ በቃ እንትና እውነተኛ ሰዎች ናቸው ማለት ነው የሚለውን ነው የምትረዳው። ለማንኛውም እኔ ልተኛ ነው፣ ሰዓቱ በጣም ስለሄደ ብዙ ነገር እጠይቅሻለሁ። ጽናቱን፣ ብርታቱን፣ ችሎታውንና አቅሙን፣ ማወቁንና መበርታቱን፣ መጥናቱን ጀምረስ መጨረሻ አድርገሽ የጥያቄሽ ፍሬ የመቀየርሽ የሆነ መግባትሽ ፍሬ እንትን ይበልሽ ይስጥሽ ነው የምለው። ዘመኑ በጣም ከባድ ነው። ጤፍ ዘርተህ ስንዴ የምታጨድበት ዘመን ነውና አሁን ተስፋ አደርጋለሁ ምችት ይበልሽ። ጥያቄ ግን ብዙ ጥያቄዎች አሉ። ወዳችኋለሁ፣ አከብራችኋለሁ። ጠይቅሻለሁ። ስምሽ ማን ተባለ ግን? የእስልምና ስምሽ ማን ተባለ? ስሜ አልቀየርኩም ገና ነው። ስሜ ጓል መቀሌ እያለን ቀጥል። ስሜ የቀየርኩት ትክክለኛ ስምሽ ማወቅ እንችላለን? ነው ለፋሚሊ እና ለቅርብ ሰዎች ለሚያውቁኝ ያውቁታል። አዲሱ ስሜ ሰው በዛ ነው የሚቀጥለው። የድሮውና እኛ ልናቅ እንችላለን ነው። ቲጂ ይላል። ትዕግስት ነሽ? ያ ትዕግስት የሚቃወሙት አይመስለኝም ሙስሊሞች። ትዕግስት አሪፍ ስም ነው። ትዕግስት ከባድ ትርጉም አለው። ቲጂ ማለት ትግራይ ነው እንዴ? ኧረ አይደለም። እንደው ሰው ወደ በስመ አብ ነው። ትዕግስት ማለት ነው ቲጂ ትግራይ
አስቤ አላቅም ትግራይ በስማም ሰው ግን አሪፍ ነው ትግስት ጥሩ ነገር ያ በቃ ተኛ ዳናዳ ብርታቱንና ጽናቱን እናመሰግናለን ታችሁንም ወዳችኋለሁ አከብራችኋለሁ ሰዓት በጣም ስለሄደ መተኛት አለብኝ ባይ ባይ ሄሎ መሪም ኦሙ ኪንግ ሰላም ብያለሁ ክፈቺ ብዬሻለሁ የመናገር ልምድ የለኝም ምን ማለት ነው የመናገር ልምድ የለኝም ክፈቺው ይሰማሻል እግራችሁን ለማንሳት ግን አትፈሩ ውረጂ በቃ ፈራለሁ ስመሳይ እናንተ ምትዋወቃለን አይነት ማንነት እንዳላችሁ ዜጋም መተሰታሽ ካበተ እንትን መሰለ እሽካባጭ ሰላም የገባችሁ ሄሎ ራቢያ ቢ ሰላም ታንክ እየጎተቱ ይገባሉ አንዳንድ ሰዎች ሄሎ ሲቱ ወይ እንዴት ነው ባቢ ደህና ነህ አይ ራቢያ ስትልሷል ታውራ ሷማ ስራ እየሰራች ነው መሰለኝ ሰላም ነው ሰላም አይኔ እንኳን ያው ላመሰግን ነው የገባሁት ማሻአላ ጎበዝ ነህ ያው ለሁሉም ሃይማኖት ክብር አለ አንድ ጊዜ የምትናገራቸው ነገራቶች ደስ ይላሉ በርታ በዚሁ አለ ይጨምርልህ ለለህ ነው ለቤት አዲስ ነው ይዝሩ አመሰግናለሁ ድርሳን ለሚከተል ትውልድ ግን ክብር የለኝም ደግሞ ፖለቲካ ይሰሩብሻል አንቺ ሲቱ ሰላም ብያለሁ ባቢ እንዲና የዛሬው ይለያል ምንድነው ሶስት ሰው ነው እና ዛሬ ቤት የገቡ ሰዎች ሉጢዎች አው ይብዙ ነው ማለት ነው ምንድነው ኦርቶዶክስ ናቸው እኮ አዎ ኦርቶዶክስ ሳያንቁ ሁሉም ሉጢ ናቸው ያው ድርሳናትን ስለሚያነቡ ከዛ ነው የሚጨቀዩ ያው ያንተ ንግግር ደግሞ እኛ በጣም ፈታ አረገን በሳቅ ታይ እንዴ እና ይወድሃል ደግሞ አንተ እሺ ምን ሌላ ምን የምትይኝ ነገር አለ ያው ለሶስተኛ ጊዜ ዝም ይገባው ቤተሰብ ነኝ እየቆጠርሽው ነው ቀጥሉ አዎ ያው ስጣፋ ደግሞ ይደብረናል እና በውስጥ እንደዋወል አታስ እሺ ደስ ይለኛል ክትልኝ እና ቁጥርሽን ታስቀምጪልኝ አቃ ይቀመጥልሃል ካላስቀመጥሽ ግን ሁለተኛ ስትመጪ ብሎክ ነው ማድረግሽ ውል ባለፈው ብለኛል እኮ የውሸትን መስል ገደልኝ አስቀምጠሻል አላስቀመጥኩም ቁጥር ምናምን ሳይሆን ያልከው በውስጥ ነው ምን ያልከው ዝም ብለህ በውስጥ እናወራለን ያልከው ቁጥርሽን አስቀምጪ አላልኩሽም ነበር አላው እና ዛሬ ታስቀምጫለሽ ቁጥር የለኝም እኔ ዝም ብሎ እንትን ያለኝ ዋትስአፕ የምንድቆ የቀጥታ መደዋወል የለኝ እንዴ ያለ ቁጥሩ ሐሳብ ይከፈታል እንዴ ያኒ በሰው ነው በሰው ማለት አባባሊ እኔ ያሉት ሌላ ሀገር ነውና ኢትዮጵያ ባለ ሰው ነው የከፈቱት አባባሊ ገብቷል አልገባኝም ኖ ቀጥታ መስመር ሳይሆን ያልኩት እኔ ቀጥታ መስመር መቼ ያልኩኝ ምንድነው አንቺ በግድፋሽ ምን አጥፍቼ ነው እናንተ ምን አገባችሁ አሪድፋሽ አንቺ ሰይጣን ያለ ሁሉ ሰጣ እናንተ ግን ምን አይነት ሰው ናችሁ ባለ
ምን ነው በግ እናላት የሰደቡኝ ነው እኔ በቃ አይደለም ንገራቸው እኮ ላትሰጨኝ ነው እሺ እያልሽ ያለሽው ቀጥታ መስመር የለኝ ቀጥታ መስመር ሀገር ስለሆነ ቀጥታ መስመር ቀጥታ መስመር አላልኩም እኮ እኔና አንቺ የምናወራበት በምንድን ነው የምናወራው ተናገሪ ኦኬ ከትሪ ዛሬ ባቢ ናኮ በምንድን ነው የምንገናኘው ባቢ አጣሳጠኝ ነው እና ለማድነቅ ነው የገባሁት አንተ ነገርኩሽ እኮ ብናወራ ችግር የለውም አልሽ አይደል በምንድን ነው የምናወራው ነው ወሬ ሁሉ እኮ የሰው ልጅ የሚያወራው አለ አይደል እና ኖርማል ነው ማውራት ሁሉ ያው ወሬ ኖርማል ነው እኔም እኮ ምንም አላልኩም እኮ ማውራቱ ችግር ከሌለው በምን እናውራ ነው እነ ዲንዱና እንዳይከፉ ማለት እንዳይደብራቸው ውስጥ ነው እንዴ እኔ እናውራ እንጂ አልኩሽ እንጂ ሚስቴ እንድትሆኚ ብያለሁ እንዴ ሚስቴ ብላ አላልኩም ማለት እንደሱ ዳስፈቀድ ብዬ ነው እሺ በቃ እኔ ችግር የለውም በቃ በውስጥ እንጨርሳለን እሺ ባቢ በቃ ይሻራለች ባቢ እሺ ግን ኮሜንተሮች አትሳደቡ እሺ ተረጋጉ አውቀው ነው አንድ ልጅ አሁን ስሚ አልበላሁም ብሎ ማለት ነው ከዛ ደግሞ መጥተው ያለቃቀሳሉ ተበላን ምናምን ብሎ አለ አየሽ እኔ ብር ማስልክ ሰው መስሎት እኮ ነው እልክልሃለሁ ከፈለክ ቀንቶ እኮ ነው ትልክለታለች ብሎ እኮ ነው የለም ያ አዎ አልበላሁም ጂል ደደቦች ማውራት እየፈለጋችሁ በቃ እንዴ አይፈቀድም ሄሎ እዚህ ጋር መጣቸው እኔ በጣም የማከብራቸው ሰዎች መሳደብ መብት የለም ምን ማለት ነው አንተ ገስት ላይ ያሉ ሰዎች ሲሰርጉ ዝም ትላለህ ይለጥለጥ በፍቃዱ ነው የገባው አንዴ እኔ ነኝ እንትን ማደርግለት ምናልባት ተው ካልኩ እኔ ተውላለሁ እንጂ እሱ ገብቶ እነሱን የመሳደብ መብት የለው በፍጹም እንዴ እኔን አክብሮ የመጡ ሰዎች እሱ ሌላ ነገር ነው ከታች ጋር እሱ እንደዛ ይቻላል እኔን አክብሮ የመጡ ሰዎች ግን ማንንም ሰው ገስት እየገባ እናንተ ውሾች እያለም እንዲሳደብ ግን እኔ አልፈቅድም ይታባቱ እሱ ነው አንቀን ማባል ሌላ ነገር ነው ስርዓቱ ስለማናውቀው እኮ ነው እኛ በሾች አይቻልም እኮ ወንጀል ነው ታውቂያለሽ እሺኛን ተመሳደብ ወንጀል አይደለም ስሚ በፋና ቲቪ ቀርበሽ ፋናን የምትከታተሉ እናንተ ቆሻሻ ናችሁ ብለሽ ትያለሽ አይደለም አይቻልም ወንጀል ነው ፋና ራሱ ነው እንትን ውስጥ የሚያስገባሽ ያ ለነገሩ መብታቸው ነው ተሳደቡ ያላቸው ነው ጭንቅላታቸው ውስጥ ያለው ነው አዎ ግድ የለሽም እንትን ይቻላል እንዳወራ ነው እንደተባባል ነው በቃ ይመስገን ማንዴ በኮሜንት እነሱ ጋር ተለጣለጪ ወይ መለጣለጥ ቅዱሳን እኔ ድካም ሆነ ትርፉ አተሰውዬ ተወኝ ብያለሁ ምሪንዳ ምናምን ትባል ፍናፍንት ነኝ ያልከው ሰው ተወን እንዴ አይደብርህም እንዴ ለምን ነው ደጋግማ የምትልከው ምን እናድርግ ከባድ ነው ድፍረቱ ዝም ብሎ እየደጋገመ ይልካል ምን ሆኖ ነው ግን ይሄ አበሻ የሚባለው ሰው ልጅ ችግሩ ምንድነው እኔ ግራ ገባኝ አንድ ደግሞ አረብ ሀገር ላይ የሚኖር ሴት ነኝ ሲጫወት ቆይቶ ከዛ ፀጉሩን ተላጨ ከዛ ሀብል ዋንጣ አድርገ መጣ ከዛ ደግሞ ሃይማኖትን እያምታታ እንትን ያደርጋል ከዛ ደግሞ መጨረሻ ላይ በቃ በወንድ ልጅ ስታይል ነው ቁጭ ብሎ የመጣው እንዴ ይሄ በጣም ገረመኝ ከዛ ሴት ነኝ ብሎ ይከራከራል እዚህ ጋር ደግሞ ሁለት ፍናፍንታልኝ አለ ገብቶ የፈጣሪ ስራ ነው ደግሞ ይለናል ምን እናድርግ ታዲያ ምን አገባን እንዴ ሁለት ጾታ ካለ ምን አገባንኛ
የራሱ ጉዳይ እንዴ አይደብረውም እንዴ? ሁላችሁንም ወዳችኋለሁ። እንዳልኳችሁ ፈታ ማለት ካለባችሁ በምን ለቃችሁ አንዳንድ ቪዲዮዎችንም ፈታ ማለት አለባችሁ። በጣም ቲክታክ ትንሽ ድብር ብለዋል። አጀንዳ የለም መሰለኝ። ብር ተበላው የሚሉ ሰዎች የሉም። ተቸገርኩ የሚሉ ሰዎች የሉም። እንትን ተላከልኝ ላኩ ማስመልሱ የሚሉ ሰዎች የሉም። ስለ ድርሳናት ብዙ እንትን እየተደረገ አይደለም። ይሄ ውይይቱን ጽሩም እየተደረገ አይደለም። ትንሽ ቀዝቀዝ ብለዋል። ትንሽ ተመልሰው ደግሞ አዲስ አጀንዳ ቢፈጠር እና እኛ ደግሞ ያው እንትናችንን ብናገኝ የምናወራበት የምንለፈልፍበትን ጉዳይ ብናገኝ ጥሩ ነበረ። ለማንኛውም ፖስት የምናደርገው ነገር እንትን አድርጉ። መዝናናት አለባችሁ፣ መሳቅ አለባችሁ። ቅድም እኔ ፖስት ያደረኩት ገብታችሁ ብታዳምጡት በጣም ነው የሚያስቀው። በሞታ ነው ግን ያስቃል። እና ገብታችሁ ትንበሉ። እንዴት ነህ ሬይነር? ሰላም ነው? አንተ ብቻ ነው የቀረው። እንደሰለምክ የቀረው አንተ ብቻ ነው። ብዙ ሰው እየተገዳገደ ነው። እና እስኪ ሰላም ልበልህና ልቀደስ። ይደከም ዛሬ አንድ ሰው ይገባል። ልውጤ ነው አንድ ሰው ይገባል። ፍናፍንት ነው አንድ ሰው ይገባል። ችግር የለው የእግዚአብሔር ታምር ነው ይላል። ሁለት ሴቶች ወለዱ ሲባል ተሳስመው እንዴ ምን የሚሉ ድፍረት ነው? ትገባለህ ላይነር ይመቻል። ኦኬ ውስጥ ምን እየሰራ ነው ታዲያ? ክፍል ውስጥ ሆነ ነው እኛ ጋር የመጣው? ተማር ተው፣ በስነ ስርዓት ተማር። መማር ነው ያለብህ። ዛሬ እንዳወራነው ትንሽ ኦርቶዶክሳውያን ተንጫጩ ትላለህ። ተንጫጩ መልቀስ አለባቸው ሁላ ሳይደርሱ። እኔ ችግር አለበት ትውልዱ በእውነት በጣም ከባድ ችግር ነው ያለበት። አንድ ነገር ልላችሁ የምፈልገው ምንድነው ያው መሆን ያለበት ሙስሊሙም ክርስቲያኑ ማድረግ ያለበት እውነት ለመናገር እኔ ብቃት ያለባቸው አስተማሪዎች አሉ ብዬ የምላቸው ከየትኛውም ሃይማኖት እያሉ እኔ እንትን ላደርግ አልችልም። ላይቭ ልከፍትም አልችልም፣ ልገባም አልችልም። እነሱ ጋር ገብቼ ባዳመጥ መልካም ነው፣ ቁጭ ብዬ ከታች ማለት ነው። እና ምንድነው መሆን ያለበት? ይሄ መበታተን የሚባለው ነገር ትክክል አይደለም። አንደኛ ነገር ሃይማኖት አባቶች የሚባሉ ራሱ በየትኛውም በኩል ያሉ እኮ መናበብ መቻል አለባቸው። መናበብ መቻል አለባቸው። በጣም የሚያስጠላው ነገር ምንድነው? 6 ሰዎች በአንድ ተመሳሳይ ሰዓት ላይ ይገባሉ። ሰው የቱ ጋር ሆኖ ይማር? ትክክል አይደለም። ሰዓታቸውን እንትን አድርገው አመቻችተው እንትን ማድረግ አለባቸው፣ መግባት መቻል አለባቸው። ከዛ ሰው የሁሉንም እንትን መማር አለበት። እንትና ጋር ያለ ትምህርት አያልፍበትም፣ ከዛ ደግሞ እንትና ጋር ያለ ትምህርት አያልፍበትም። አሁን አንድ ሰው ጠዋት የሚገባ ከሆነ አንድ ሰው ደግሞ ከሰዓት፣ አንድ ሰው ደግሞ ቆይቶ፣ አንድ ሰው ደግሞ ቆይቶ፣ እነሱ ደግሞ አንድ ሰው ገባ ሲባል ዘግተው ወደሱ። እንደዚህ ነው እኮ ትምህርት የሚካሄደው። ሶሻል ሚዲያን አጠቃቀም የራሱ የሆነ እንትን አለው። በነገራችን ላይ ነጮች ብቻ ናቸው ተናበው የሚሰሩት በደንብ ነው የሚችሉበት። እኛ ጋር ግን ምንም የለም፣ ምቀኝነት ነው። በቃ በጩኸትና በጋጋታ ያምናሉ መሰለኝ፣ አላውቅም። ከባድ ነው። ዝም ብለው በቃ እኔ ምን አገባኝ አይነት ነው። ትክክል አይደለም። አሁን ሰው ሁሌም ንጽጽር ተማር ልትለው አትችልም። ሰው
መጀመሪያ ንጽጽር የሚማር ከሆነ የሆነ ሰዓት ላይ ደግሞ ስለ ሃይማኖቱ ብቻ ጠለቅ ብሎ የውስጥ ዕውቀትን መፈለግ መቻል አለበት። በየትም በኩል ያለው እኮ ከዛ ደግሞ ትንሽ ወጣ ብሎ ሌላ ዕውቀት የሚያገኝበት ከዛ ደግሞ ለየት ያለ ነገር የሚያገኝበት መሆን ያለበት መናበብ መቻል አለባቸው አስተማሪዎች። እኔ ያየሁት ያለሁት ግን ምንድነው ምቀኝነት ነው። ምቀኝነት ቡዳነት ነው እኔ ያየሁት። እኔ ሰዓቴን እንትን አላደርግም። ሰዓቴን እጠቀማለሁ። የምጠቀምባት ሰዓትም ብቃት ያላቸው ከየትም ነው። በነገራችን ላይ ምናልባት ከእንትን ጋር እንዳታያይዙ ከየትም ብቃት ያላቸው ሰዎች ከገቡ ጠርቅሜው ነው የምወጣው። ሰው ወደዛ መሄድ አለበት ራሱ። እኔም መማር አለብኝ እነሱ። እንደዚህ አይነት ነገር አላየሁም። ሃይማኖት የሚባለው በእንደዚህ አይነት ነገር ነው የሚሰበከው። ሶሻል ሚዲያ ነው የምትጠቀመው፣ በዚህ መልኩ ነው የምትጠቀመው እንጂ እንትና ጋር እንደዚህ አለ፣ እንትና ጋር እንደዚህ የሰው ብዛት አለ፣ እንትና ጋር እንደዚህ የሰው ብዛት አለ። ይሄ ከባድ ነው። በሰው ብዛት ከሆነ በጣም ከባድ ነው። ትርጉም ምንድነው? እየሰራን ያለ ነው ሰርተን ምን አፈራን የሚባል ነገር አለ እኮ እንጂ መግባታችን ምንም ትርጉም የለውም። በጣም ከባድ ነው በእውነት። ዕውቀት የሌለው እንትን ምንድነው የተምታታ ዕውቀት ያለው ትውልድ ነው ከባድ ነው። ስለዚህ ትውልዱ ሁሉም ነገር ሁሉም ትምህርት እንዲማር መደረግ መቻል አለበት። መናበብ መቻል አለባችሁ አስተማሪዎች ነን የምትሉ ሰዎች ራሳችሁ ከዝም ብለው ራስን መከተል መጠንቀቅ መቻል አለባችሁ። እንትና ጋር ፕሮግራም አለ ከተባለ ቆይተህ መግባት ወይም አለ መግባት እሱ ጋር መገኘት ሰብሰብ በማለት ፕሮቴስታንቶች የሚባሉ ሰብሰብ ብለው የፕሮቴስታንት ጥምረት ግሩፕ መፈጠር አለበት። በቃ ጠንከር ያለ ሙስሊም የሚባለው የራስ የሆነ ጠንከር ብሎ ትልልቅ ሙስሊም አስተማሪዎች ገብተው እያልኩ ክርስቲያኖች ጋር ቁጭ ብለው እንትን የሚሽኮራመሙ ሰዎች እኮ አሉ እኮ ክርስቲያኖች እያስተማሩ ክርስቲያን የሚሉ ሰዎች ሌላ ስፍራ የምታገኛቸው ሰዎች እኮ አሉ። ትክክል አይደለም። ለነገሩ ሁሉም ይስተካከል ይለካል። የሚዲያ ነገር በጣም ልትቆጣጠረው አትችልም። በራስህ ምናልባት የምትናበብ ከሆንክ ብቻ ነው እንትን የምታደርገው እንጂ በጣም ከባድ ነው። አይ ለፈጣሪም ቢሆን የራሱ የሆነ ጥበብ አለው። ፕሮግራም የሚባል ነገር አለ። እንትና ከገቡ አየር ዓለም ያዝ የሚባል ነገር አለ። ዛሬ አሁን ንጽጽር ከተማረ ሰው አሁን ለምሳሌ ዛሬ ስለ እስልምና ከተማሩ የሚያስተምሩ ካሉ አሁን ክርስቲያኖች ቆየት ብለው ደግሞ ስለ ወንጌል ነው መማር ያለባቸው አይደል እንዴ? አሁን ስለ ክርስትና ወይ ስለ ንጽጽር የሚባለው ከተማሩ ሙስሊሞች ቆይተው ደግሞ ስለ ራሳቸው ብቻ መማር መቻል አለባቸው። እየታዘብን እኮ ነው ስንጠይቀው ትውልዱ ገና ነው። እኔ ይልሃል ከመጽሐፍ ቅዱስ ኢየሱስ አምላክ ነኝ ያለበትን አምጣልኝ ያለ አፉን መልስ ሲያወራ ታገኘዋለህ። እዛ ጋር ደግሞ ዘንበል ብለን እንትን ስንጠይቀው ስለራሱ ሆንጋ ነው። ምንም የለም እውቀት ምን ይሰራል? ከባድ ነው። ዝም ብዬ ነው እያወራሁ ያለሁት በእውነት አንዳንዴ ማወራበትን ቦታ አላውቅም። ማወራው ራሱ አላውቀው ይቀደዳል። በጣም ከባድ ነው። ማክበርም አለብን። አስተማሪ የሚባሉ ሰዎች ማክበር መቻል አለባቸው። መሰብሰብ የሚባለው ቆጠብ ማለት የሚባለው እንትን አድርጎ በነገራችን ላይ እኔ ራሴንም ነፃ እያደረኩ ነው። አስተማሪዎች ካሉ እኔ ጋር ሰው ቁጭ ማለት የለበትም። በቃ አስተማሪዎች ላይቭ ላይ ቁጭ ብለው እኔ ጋር ሰው ቁጭ ማለት የለበትም። እኔ ራሴን ነፃ አድርጌያለሁ። ስለምረዳ ነው። እኔ አነባለሁ ስል እረዳለሁ ማለት ነው። አያለሁ ብዙ ነገር እታዘባለሁ እና አስተማሪዎች ላይቭ ላይ ቁጭ ካሉ ውልቅ ብላችሁ መጥፋት ነው። እኔ ጋር ራሱ ሰው ቁጭ ማለት የለበትም። ምናልባት ጨዋታ ካለ አንዳንድ ሰዓት ደግሞ ቁም ነገር እየተወራ ከሆነ ምናምን ችግር የለውም። አትንጡ እያልኩ አይደለም። ግን አስተማሪዎች ካሉ ግን እነሱ ጋር ቁጭ ማለት የበለጠ እንትን አለ። ራሴን ነፃ አድርጌያለሁ።